ጽንፈኛው ቡድን በጣም የሚፈራት የሚሸበርባት መጣ ሲባል መግቢያ መውጫ የሚያጣት የቀድሞ ሰራዊቶች የመሳሪያ ርክክብ እንዲሁም ደግሞ ወደ ማሰልጠኛ ተሐድሶ ካምፕ የመግባት እንቅስቃሴ ጀምረዋል። የትላንትናን ባርነት በመናፈቅ ወያኔን ስቦ በማንጣት የሻቢያ ሎሌና አሽከር በመሆን ስላልሆነ ይህንን ልታውቁ ይገባል። በተለይ ከነጸዳሉ ከነከፍያለው ሞት በኋላ ያው ከፍያለው እንግዲህ በሴራ እንደተገደለ ይታወቃል። ተስማምቻለሁ መንግስት እያለ ከዚህ ላይ በግል ፌስቡክም ሆነ በተለያየ ነገር ምንጽፍ ሰዎች ልክ እጅ እንደሰጡ እንደተሸናፊ ተደርጎ እንዳይዘገብ። ምክንያቱም አፋርጋ ከሆነ እንደዛ ነው። ይሄ ጸረ ሰላም ቡድን ይሄ በፋኖ ስም እየተንቀሳቀሰ ያለ ዘራፊ ቡድን አንድም የህዝብ ጥያቄ ይዞ ጫካ አልገባም። የህዝብም ጥያቄ የለውም። ጥያቄ ማቅረብ ቢባል የለውም የሚያቀርበው። ለዚህ ሰላም መምጣት በርካታ መስዋዕትነት ተከፍሏል። ከህይወት ጀምሮ ከአካል ጀምሮ ብዙ ነገሮችን ዋጋ ተከፍሏል። ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ዛሬ ሳምንታዊውን ከስፍራ የተሰኘውን ፕሮግራማችንን እነሆ አዲስ አበባ ከሚገኘው የሀቅና ሳቅ ስቱዲዮ ይዘንላችሁ ቀርበናል። በዛሬው ዕለት ከአማራ ክልል ያገኘናቸውን ወቅታዊ መረጃዎች ወደ እናንተ አድማጭ ተመልካቾቻችን የምናደርስ ይሆናል። ከናንተ የሚጠበቀው ይህን ፕሮግራም ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ይህ ፕሮግራም ሁሌም ሲዘጋጅ ሲቀርብ ወደ እናንተ እንዲደርስ ያግዛችኋልና ሰብስክራይብ ስታደርጉ የደወል ምልክቷን መጫናችሁን አዘንጉ እያልን በዛሬው ዕለት ከአማራ ክልል ከወዶ ገብ እስከ ምርኮ እንዲሁም ደግሞ እስከ ድምሰሳ ዜናዎች ይዘንላችሁ የምንቀርብ ይሆናል። ከዛ በተረፈ ግን በቅርቡ የአማራ ብሔራዊ ክልላዊ መንግስትና አፋሃድ ማለትም የአማራ ፋኖ ህዝባዊ ድርጅት አፋሃድ ከመንግስት ጋር ባደረገው ስምምነት መሰረት እንግዲህ የሰላም ስምምነቱን አስመልክቶ በርካታ የቀድሞ ሰራዊቶች ወደ አማራ ክልል የተለያዩ ከተሞችና የወረዳ ከተሞች እየገቡ ይገኛሉ። እንግዲህ የአማራ ብሔራዊ ክልላዊ መንግስትም ይሁን የፌዴራል መንግስት በተለይ መከላከያ ሰራዊታችን ምን እያደረገ ነው የሚለውን በወፍ በረር የምንቃኝ ይሆናል። ከዛ በተረፈ ግን ለሰላም አማራጭ አሸፈረኝ ያለው ቡድን በየት በአካባቢ ተደመሰሰ የሚለውን የምንነግራችሁ ይሆናል። ከናንተ የሚጠበቀው ይህን ፕሮግራም እንግዲህ እስከ መጨረሻ ድረስ በጥሞና መከታተል ነው። እንግዲህ የዚህ ቤተሰብ አባላት በጨዋ ደንብ ለዚህ ፕሮግራም መሻሻል ሐሳብ አስተያየታችሁን በነፃ ኮሜንት መስጫ ሐሳብ መስጫ ሳጥኑ ላይ ሐሳባችሁን ስጡ። ለፕሮግራማችን መሻሻል ያግዘናልና በተረፈ ግን አማራ ብሔራዊ ክልላዊ መንግስት ከወትሮ በተሻለ ህዝቡ ለሰላም ያለውን ቁርጠኝነት በተለያዩ መድረኮች አሳይቷል። ይሄም ደግሞ በፍኖተ ሰላም በተለይ የምስራቅ እዝ ዋና አዛዥ ጀነራል መሐመድ ተሰማና እንዲሁም የአማራ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳደር አብዱ ሁሴን በተገኙበት ያው ዶክተር ናቸው አብዱ ሁሴን በተገኙበት እንግዲህ ህዝባዊ ስብሰባ ተደርጓል በፍኖተ ሰላም ከተማ። ፍኖተ ሰላም እንግዲህ እንደ ስሟ ሰላም የሰፈነባት ከተማ ሆናለች። ከዚህ በፊት ግን ጽንፈኛው ቡድን ከበብኳት ፎቶ ልነሳ ነው እያለ ግርግር ሲፈጥርባት የነበረች የምዕራብ ጎጃም ዞን ዋና መቀመጫ ነች። እንግዲህ ፍኖተ ሰላም ላይ ህዝቡ ከመንግስት ጋር መክሯል። ከመንግስት አመራሮች ጋር ምንድነው ጉዳዩ የሚለውን እንዲሁ የምንቃኝ ይሆናል። በአጠቃላይ ግን በአማራ ክልል በአሁኑ ሰዓት ከፍተኛ የሆነ የሰላም የመነቃቃት እንዲሁም ህዝቡ የጸረ ሰላም ቡድኑን አቋምና ወቅታዊ ሁኔታ በመገንዘቡ ለክልሉ ሰላም መስፈን ትልቅ አስተዋጽኦ እያበረከተ ይገኛል። ይህንን የምናይ ይሆናል። ወደ መረጃዎቹ ወስዳቸዋለሁ። መልካም እንግዲህ ከሰሜን ወሎ መረጃዎች ልጀምርላችሁ። እንግዲህ ሰሜን ወሎ አካባቢ ያው እንደሚታወቀው በአማራ ብሔራዊ ክልላዊ መንግስት በሰሜን ወሎ መዲና ወልዲያ ከተማ ከሰሞኑ የአፋሃድና የአማራ ብሔራዊ ክልላዊ መንግስት ባደረጉት ስምምነት መሰረት እንግዲህ የአፋሃድ ሰራዊቶች ወደ ሰሜን ወሎ ወልዲያ ከተማ ገብተው የሰሜን ወሎ ዞን አስተዳዳሪ አራጌ ይመር እንዲሁም ደግሞ የሀብሮ ወረዳ አስተዳዳሪ አቶ ሁሴን በተገኙበት እንዲሁም የ11ኛ እዝ ምክትል
አዛዥ ጀነራል ዘውዱ ሰጣርጌ በተገኙበት የቀድሞ ሰራዊቶች የመሳሪያ ርክክብ እንዲሁም ደግሞ ወደ ማሰልጠኛ ተሐድሶ ካምፕ የመግባት እንቅስቃሴ ጀምረዋል። ይሄ እንግዲህ ሲታይ እንደ ክልል ብሎም ደግሞ እንደ ሰሜን ወሎ ተስፋ ሰጪ ነገር ነው። ያው ይህንን ካልናችሁ ዘንዳ እንዲሁ የሰሜን ወሎ ዞን ዋና አስተዳዳሪ የወልዲያ የሰሜን ወሎ የተለያዩ ወረዳዎችን አመራሮችን ሰብስበው ነበረ። በዚህ የአመራሮች ስብሰባ ላይ እንግዲህ ዞን አስተዳዳሪ አቶ አራጌ ይመር እንዲሁም የብልጽግና ጽህፈት ቤት ቅርንጫፍ ጽህፈት ቤት ኃላፊ ከድር ሙስጠፌ የወልዲያ ከተማ የልማት ኮሪዶሮችን ሲያስጎበኙ ያየንበት ሁኔታ ነው ያለው። እንግዲህ በስልጠናው ከክልል የተሰጠ ስልጠና ነበር። ያን ወደ ወረዳ አመራሮች የማውረድና ለቀጣው 2018 ዓመተ ምህረት ምርጫ ነፃና ገለልተኛ መሆን የመከሩ ሲሆን እንዲሁም በክልሉ ላይ በተለይ ደግሞ በሰሜን ወሎ ዞን ላይ ያለውን የሰላም እጦት ከነዋሪዎቹ ጋር በመናበብ በቁርጠኝነት የዞኑን ሰላም የማረጋገጥ ስራዎች እንዲሰሩ የሚል ነው። ይህም ደግሞ በሀብሮ ወረዳ ተጨባጭ የታየ ለውጥ አለ። በራያ ቆቦ እንዲሁ ተጨባጭ ለውጥ አለ። በግዳን በሙጃ አካባቢ ተጨባጭ ለውጥ አለ። እንግዲህ ከጋሸና ይሄ ደጋውን መስመር አጠቃላይ ተጨባጭ ለውጦች ሲኖሩ የጽንፈኛው ባህሪ እንዲታወቅ የምፈልገው እንግዲህ ጽንፈኛው በሁለት ጎራ ስለተከፈለ አንደኛው አፋድ ብሎ ሲንቀሳቀስ የነበረው ያው ከመንግስት ጋር ስምምነት አድርጎ ወደ ሰላም ስለመጡ የሱ ሰራዊት የመሰብሰብ ተግባር አለ። ሁለተኛው ደግሞ ራሱን አፋባህ ብሎ የሚጠራው በነ 13 እንግዲህ በእነንተናም ብሎ ለመጥራት ያክል ያው እንግዲህ ምሪ ወዳጆ እነ ዘመነ ካሴ እነ ሀብቴ ወልዴ እንዲሁም ደግሞ ኢንጂነር ደሳሌ ሲያስብ ሸዋ እንዲሁም የቀድሞ ጀነራል ተፈራ ማሞ የሚመሩት ቡድን ነው። ይሄ ቡድን ከወያኔና ከሻቢያ ጋር ጽማዶ ፈጥሮ የአማራ ክልልን የጦርነት ቀጠና የግጭት ቀጠና ለማድረግና ተማሪዎች ወደ ትምህርት ቤት እንዳይሄዱ የሰላምና የልማት እንቅስቃሴዎች እንዳይደረጉ በማወክ እየተንቀሳቀሰ ያለ ቡድን እንደሆነ ይታወቃል። እንግዲህ ያው በሰላም የመጣው በሰላም መጥቷል። ከክልሉ መንግስት ጋር ባደረገው ስምምነት ሂደቱ የሚቀጥል ሲሆን ለሰላም አሻፈረኝ ያለውን ቡድን ግን ወደ ሰላም እስከሚመጣ ድረስ አንድም በመረጠው ቋንቋ ማናገር፣ ሁለትም መንግስት እስካሁን ድረስ ለሰላም አማራጭ በሩን እስካልዘጋ ድረስ የሰላም ሂደቶቹ የሽምግልና የሰላም ኮሚቴ በርካታ እንቅስቃሴዎች በአሁኑ ሰዓት እየተደረጉ እንዳሉ የመንግስት ጥረት የሰላም ጥሪ ጥረት እንደቀጠለ ነው የሚገኘው። እንግዲህ አጠቃላይ የወልዲያና አካባቢውን የልማት እንቅስቃሴ ከጎበኙ በኋላ ወደ ራሳቸው ወደ የሚያስተዳድሩት ወረዳና ከተሞች ሄደው በወልዲያ ልክ እንዲሰሩ ነው። በነገራችን ላይ ወልዲያ ከተማ በራሱ ከፌዴራል እንደ ጎንደርና እንደ ባህር ዳር እንዲሁም እንደ ደሴ ተበጅቶለት ሳይሆን የወልዲያ ከተማ በራሱ አቅም እየለማ ያለች ከተማ ነች። ነገር ግን የፌዴራል መንግስቱ በርካታ የልማት ጥያቄዎችም ስላሉ በዚህ አጋጣሚ እንግዲህ ወልዲያ ከተማ እንደሚታወቀው ከለውጡ ጀምሮ ከ2010 ጀምሮ ረብሻ ማያጣው በ2010 የመንግስት ለውጥ በተደረገበት ጊዜ የህዳር 24 እና የጥቅምት 12ቱ የህዝባዊ አመጽ እንዲሁም የአገዛዙ የወያኔ አጋዚ ቡድን በወልዲያ ህዝብ ላይ የግፍ ጭካኔያዊ አረመናዊ ድርጊትን ታቦተ ህግ ሳይቀር በቅዱስ ሚካኤል ታቦት ላይ በጥምቀት ህዝብን የጨፈጨፉበት እነ ህፃኑ ዮሴፍ በርካታ ማማዘይን ትልልቅ ሰዎች እንዲሁም እነ ገብረ መስቀል ብዙ ልጆች የተገደሉበት መስዋዕትነት የተከፍሎ የመጣ የሥርዓት ለውጥ ያመጣ ከተማ ነው። ነገር ግን ከተማዋ የሥርዓት ለውጥ እንደማምጣቷ አይደለችም። በብዙ ነገሮች ከዚህ በፊት እንደምታስታውሱት ወያኔ ራሱ የሲጨቁናት የነበረች ብንበቀል አምቦና ወልዲያን እንበቀል ነበር ብለው ምክንያቱም ከቀድሞ ሥርዓት ለውጥ ጋር በተያያዘ ኩርፊያ የነበረባት ከተማ ነች ወልዲያ። በአሁኑም ቢሆን ለወያኔ ኢህአዴግ ስርዓት ማክተሚያ የመጨረሻውን ፊሽካ የመጨረሻውን ጠብታ ያስተናገደች ከተማ ነች። ለዚህም ደግሞ ወልዲያ፣ መርሳ፣ ቆቦ፣ ሐራን ጨምሮ መስዋዕትነት ተከፍሎ አካባቢው ላይ እንግዲህ ወያኔ በማያዳግም ሁኔታ የተመታበት ከዛም በኋላ በርካታ ነገሮች ሲመጣ የፖለቲካ ዙሪቱ ወልዲያን የማይለቅ ሁኔታ ሆኖ ያለ ነገር ግን በ2010 ዓመተ ምህረት በቀድሞው ጠቅላይ ሚኒስተር ኃይለማርያም ደሳለኝ
የተገባ ቃል ነበረ። እሱም የአውሮፕላን ማረፊያና ሌሎች የልማት ጥያቄዎች አሉ። ይሄ አሁንም በህዝቡ ዘንድ ያጉረመረመ ያለበት ጥያቄ ስለሆነ የፌዴራል መንግስት በተለይ ደግሞ የፌዴራል የመንገድ ትራንስፖርት በቅድ ከያዛቸው አንዱ የሞያሌ ነበር። ሞያሌ ተሰርቷል። የሞያሌ የያቤሎ ማለት ነው የአየር ማረፊያና የወልዲያ የአየር ማረፊያ ነበር። እንግዲህ ግሪን ላይት ያበራ አየር ማረፊያ ነበር እንደሚሰራ የተረጋገጠ ነገር ግን እስካሁን ድረስ ባለው በሰላምም እጦት በተለያየም ነገር ያልተሰራበት ሁኔታ ነው ያለውና እንደዛም ብሎ ግን የኮሪደር ልማቱ ወልዲያ ላይ ቆንጆ ነው፣ ጥሩ ነው፣ ይበል ያሰኛል። ይሄ በከንቲባው ባለው በስራ አስፈጻሚ በከተማው ስራ አስፈጻሚ እንዲሁም አገር ወዳድ በሆኑ የከተማው ነዋሪዎች የተገነባ እንጂ የፌዴራል መንግስት በጀት አግኝቶ አይደለም። ከፌዴራል መንግስት በጀት ያስፈልጋል። ወልዲያ ጥሪዋን ህዝቡ አንድ ወቅት እንደውም የሶሻል ሚዲያ ዘመቻ ተጀምሮ ነበር። አሁንም አለ የአየር ማረፊያም ጥያቄ ስላለ ያም ሆኖ ግን ሰሞኑን የሰሜን ወሎ አመራሮች በተለይ ወረዳ አመራሮች የጎበኙትን ልማት አድንቀዋል። በተለይ ከወልዲያ ከዋናው ከአዳጎ ጀምሮ እስከ ጎንደር በር ያለው የኮሪደር ልማት እንዲሁም ስታዲየም አካባቢ ከጎንደር በር ስታዲየም አካባቢ ያለው በስታዲየም ዙሪያ የተሰራው አዲሱ ከአውራ ጎዳና ደግሞ ሼክ መሐመድ ሁሴን አላሙዲ አደባባይ ድረስ ያለው የመንገድ ግንባታ በጣም ይበል የሚያሰኝ ነው። እኛም ከስፍራው ሂደን አይተነዋል። ቆንጆ ነው። ነገር ግን የፌዴራል መንግስቱ ለወልዲያ ከተማ ትኩረት ሰጥቶ በጀት ሰጥቶ ሊያለማና ሊያሰራ ሊያንቀሳቅስ ይገባል ብለን እናምናለን። በዚህ አጋጣሚ ግን የሰሜን ወሎ ዞን አስተዳዳሪ አቶ አራጌ ይመር የሰሜን ወሎ በሰሜን ወሎ ዙሪያ የሚገኙ ወረዳዎችን ራሳቸው የሚያስተዳድሩትን የወረዳ አመራሮችን በወልዲያ ከተማ ያለውን ልማት ከአቶ ከድር ሙስጠፌ ጋር የብልጽግና ጽህፈት ቤት ኃላፊ ማለት ነው የሰሜን ወሎ ሲያስጎበኙ ቆይተዋል። እንግዲህ ይሄን የልማት ተነሳሽነትን ወደሚመሩት ወረዳዎች ሄደው በተለይ ደግሞ ቀጣውን ደግሞ 2018 የምርጫ ዘመንን ከመንግስት የሚጠበቀው ሚና በገለልተኝነት ከመንግስት የሚጠበቀው ከመንግስት እንደ ፓርቲ ደግሞ ብልጽግናም ተወዳዳሪ ስለሆነ እንደ ብልጽግና የሚሰራውን ደግሞ ስራ አቅጣጫ የሰጡበት ሁኔታ ነው ያለው። በጣም ደስ የሚል ነው። እንግዲህ ቀጣይ ያሉትን ደግሞ እየተከታተልን የምናቀርብላችሁ ይሆናል። መልካም እንግዲህ በቀጣይነት ደግሞ የምንወስዳችሁ የሰላም አማራጭን አሻፈረኝ ብሎ በጫካ በዱር በገደል እየተሽለኮለከ ያለውን የጽንፈኛውን ቡድን በተለይ ራሱን አፋባሃ ብሎ የሚጠራውን ኃይል በጋይንት በታች ጋይንት አካባቢ እንዲሁም ደግሞ በሰሜን ወሎ ዞን በግዳን ወረዳ ልዩ ቦታው እንጃፋትና በታች በሸለቆ ሲሽለኮለክ የነበረውን ቡድን ያው ዋጋውን አግኝቷል። በዚህም የሰሜን ምስራቅ እዝ 802ኛ ኮር ዋና አዛዥ ጄኔራል ጣሂር ትልቁን ኦፕሬሽን ሰርተዋል። በዚህም በ802ኛ ኮር 49ኛ ክፍለ ጦር በነ ኮሎኔል አደን ከዚህ በፊት እንግዲህ ኮሎኔል ዋንጫ ተሸላሚ እንደነበር ይታወቃል። በተለይ በተኩለሹ አውደ ውጊያ ላይ ከፍተኛ ድል ያስገኘች እቺ 49ኛ ጽንፈኛው ቡድን በጣም የሚፈራት የሚሸበርባት መጣ ሲባል መግቢያ መውጫ የሚያጣት ክፍለ ጦር ነች። በዚህም ደግሞ ባለፈው በጃራ በነበረው የሰራዊት ስልጠና ላይ በስልጠናም ደረጃ አንደኛ በመውጣት እንዲሁ ከእዙ ዋና አዛዥ ከሰሜን ምስራቅ እዝ ዋና አዛዥ ሌተናል ጄኔራል አሰፋ ቸኮል እጅ ዋንጫ የተሸለመ እንትን ነው ክፍለ ጦር ነው። በአሁኑም ሰዓት እንግዲህ በሰሜን ወሎ በተለያዩ አካባቢዎች ከራያ ቆቦ ጀምሮ ግዳንን አሁን ደግሞ ወደ ላይ ያለውን ደጋማውን አካባቢ እስከ ጋሸና ያለውን አካላ እየተዋጋች ያለች ነች። በዚህም ከሰላማዊ እንቅስቃሴን እያወከ የነበረውን በአካባቢው ሲንቀሳቀስ የነበረውን የደጋው መብረቅ ያለ ራሱን ሲጠራ የነበረውን ቡድን በመደምሰስ ከሱም ነጥቆ የህዝብ ተቋማት ላይ አምቡላንስ መኪናዎችን እንዲሁም ደግሞ ሞተር ሳይክሎችን የጤና ተቋማት መገልገያ ቁሳቁስን አልጋዎችና ሌሎች መድኃኒቶችን ከዚህ የጽንፈኛ ቡድን
መንጠቅ የተቻለ ሲሆን በአጠቃላይ ግን የዚሁ ጽንፈኛ ቡድን እግር ያውጪ ብሎ ሸለቆ ለሸለቆ እየሄደ ይገኛል። በዚህም ጀግና ኢትዮጵያ መከላከያ ሰራዊታችን በገባበት እየገባ እንግዲህ ጸረ ሽምቅ ተግባሩን እየፈጸመ ነው የሚገኛለው። በአሁኑ ሰዓት የዚህ የጽንፈኛ ቡድን በተለይ የአፋሃድ ወደ በሰላም ስምምነት ከአማራ ብሔራዊ ክልላዊ መንግስት ጋር መስማማትና ወደ ሰላም መግባት ለዚህ ጽንፈኛ ቡድን ተጋላጭ አድርጎታል። ምክንያቱም ለክልሉ ማን ያስባል ማን አያስብም የሚለውን የክልሉ ህዝብ እንዲያውቅ አድርጓል። በዚህም እንግዲህ ያንዳንዱ ውጊያዎች ላይ ሽንፈትን እያስተናገደ ነው የሚገኘው። ህዝቡም አሁን ከሰላም ጎን ሰላምን የመናፈቅ ሰላምን የመሻት ጽንፈኛው ቡድን ለ3 ዓመት አይቶታል። አንድም ነገር ፈቀቅ የማይል ስለሆነ ጽንፈኛውን ቡድን በራሱ ህዝቡ እየታገለው ባይታገል እንኳን ባለመተባበር እያሳየ ያለውን ተግባር ነው የምናየው። እንግዲህ በግዳን ወረዳ ያየነው በተለይ እንጃፋት አካባቢ ላይ ያየነው ተግባር በጣም ደስ የሚል ነው። ሌላው በርካታ ዜናዎች ስለማይሰሩ ነው እንጂ ከሰሞኑም እነ ፍቅሩ የሚመራው በአይና ቡግና በኩል የነበረው አይናን ለማጥቃት የመጣው ቡድን ተከዚያ አካባቢ ላይ ደህና አድርጎ ተመቶ ተደምስሶ ተበታትኖ ነው የተመለሰውና እንግዲህ የጽንፈኛው ቡድን ጊዜው አልረፈደም። እንዲህ በየቦታው እየሄደ ከምታልቁ ለሰላም እንደ አፋሃድ እጃችሁን ለሰላም ዘርግታችሁ መንግስት የሰላም ጥሪ ያቀረበ ነው ብትገቡ ይሻላል ነው። ከዛ በተረፈ ግን እንግዲህ መከላከያችን ጀግናው ጥምር ጦራችን ጥሩ ድሎችን በየአካባቢው እየተቀናጀ ነው የሚገኘው። ሌላው እንግዲህ በታች ጋይንት የነበረውን እንቅስቃሴ ነው። በጋይንት እንደሚታወቀው መጀመሪያ አካባቢ በተለይ ከነጸዳሉ ከፍ ያለው ሞት በኋላ ያው ከፍ ያለው እንግዲህ በሴራ እንደተገደለ ይታወቃል። ከከፍ ያለው ሞት በኋላ ነጸዳሉ ደሴ የከፍ ያለው ደሴ ወንድም ማለት ነው ነጸዳሉ ደሴ ወደ ሰላም ተመልሰው በአካባቢው በሚመሩበት አካባቢ ወደ መከላከያ ማን ነው የወረዳው የጸጥታ ዘርፍ ኃላፊ መሆኑ ይታወቃል። በአካባቢው ላይ በሚያውቃቸው ጽንፈኛው ሲንቀሳቀስ የነበረበትን ቦታና ሁሉን ነገር ስለሚያውቅ በየአካባቢው እየተንቀሳቀሰ አካባቢውን ወደ ሰላም የማምጣት ስራ እየሰራ እንደሆነ ይታወቃል። በዚህም ሰሞኑን በታች ጋይንት የተደመሰሱትም ከዚህ ከነጸዳሉ እንቅስቃሴ ጋር ሆኖ ያለ ነገር ግን የጽንፈኛው ሚዲያ እነሱ ሲመቱ ምንድነው የሚለው መታን እያሉ ያወራሉ። እኔ የማውቃቸው ልጆች ራሱ ታዘባቸዋለሁ። በስልክ የሚያወሩ ሌላ ነው ማለት የጽንፈኛው ቡድኑ ሆነው ማለት ነው እንግባው ምናምን እያሉ ግን በፌስቡክ የሚያወሩት ደግሞ በማህበራዊ ሚዲያ በዩቲዩብ የሚያወሩት ሌላ ነገር ነው። እና ለምንድነው የምትቀልዱት? በቃ ጎንደር ላይ በነገራችን ላይ ጎንደር ላይ ባለው ሁኔታ በአሁኑ ሰዓት ጎንደር ሁሉም አካባቢ አውቋል ማን ከማን ጋር እንደሆነ። በተለይ ከወያኔ ጋር ህብረት ያላችሁ ልጆች ልታቆሙ ይገባል። ምክንያቱም የጎንደር የበጌ ምድር ጥያቄ እናንተ በምትሄዱበት ከወያኔ ጋር በመሸጎጥ የሚመጣ ነገር የለም። እውነት ከተነጋገርነ የወልቃይትም ጥያቄ ብንል በዚህ ስርዓት ነው የተመለሰው። በተለይ በብልጽግና ስርዓት ተመልሷል። ምክንያቱም የብልጽግና ስርዓት ከመጣ በኋላ ራያና የወልቃይት አካባቢ በተለይ የጽንፈኛው የጁንታ ኃይል በጀግናው መከላከያ ሰራዊታችን ላይ መብረቃዊ ጥቃት አደረስኩ ባለበት ሰዓት እንግዲህ እነዚህ ሁለት የማንነት ጥያቄ ያለባቸው አካባቢዎች ወደ ባለቤቶቻቸው ገብተው ነበር። ያው እንደሚታወቀው የራያ ቆቦን አካባቢ በነ ምሬ ወዳጆ በነ ሄኖክና በነ አበበ ፈንታው አማካኝነት መልሶ በወያኔዎች እጅ የመግባት ሁኔታ አሳይቷል። ነገር ግን ወልቃይት ላይ ግን የተከዜ ዘብ በሚል በጀግናው ኮሎኔል ደመቀ ዘውዴ አማካኝነት የተቋቋመው የተከዜ ዘብ እስካሁን ድረስ በማንነቱ ጠንክሮ አካባቢውን አስከብሮ ነው የሚገኘው። ሌላ የፖለቲካ ጥያቄ ሊኖር ይችላል። ያን የፖለቲካ ጥያቄ የሚፈታው በጠመንጃ ሳይሆን ቁጭ ብሎ በመነጋገር እንጂ የትላንትናን ባርነት በመናፈቅ ወያኔን ስቦ በማምጣት የሻቢያ ሎሌና አሽከር በመሆን ስላልሆነ ይህንን ልታውቁ ይገባል። በተለይ የጎንደር ልጆች ይህንን ነገር ቆም ብላችሁ አጢናችሁ ልታዩ ይገባል። ከዛ በተረፈ ግን የህዝብን መኪና እያቃጠሉ የአማራን ነጋዴዎች መኪና የአማራ ነጋዴዎችን ሰሊጥ የጫነ መኪና በማቃጠል የሚመጣ ለውጥ የለም። መኪና በመዝረፍ የሚመጣ ለውጥ የለም። ሴት በመድፈር የሚመጣ ለውጥ የለም። በማገት የሚመጣ ለውጥ የለም።
ጎንደር ላይ አብዛኛውን አካባቢ እየታየ ያለው ይሄ ነው። ይህን ነገር ደግሞ በሰላማዊ ንግግር ተቀምጦ ከመፍታት በዘለለ በፖለቲካ አካሄድ 3 ዓመት ሞልቷል። ምንም የሚመጣ ለውጥ የለም። በቃ ታይቷል። እንደዛም ብሎ እንኳን መንግስት በጎንደር ከተማ በመገጭ በጎርጎራ አጠቃላይ ጎንደር ዙሪያ የመጡ ያሉት የለውጥ እምርታዎች ይበል የሚያሰኝ ነው። የበለጠ ግን ሰላም ብንሰጠውና ብንደማመጥ ደግሞ ምን ያክል ለውጥ እንደሚመጣ አስቡት። እና ስለዚህ አሁን በጋይንትና በተለያየ አካባቢ እየተረመሰመሱ ሰላማዊ ዜጎችን ማገት፣ ሰላማዊ እንቅስቃሴን ማወክ፣ ልማትን ማወክ ለጎንደር ህዝብ ሆነ ለአማራ ህዝብ የሚያመጣው አንዳችን ፋይዳ ስለሌለው በአስቸኳይ እናንተ ከዚህ እንቅስቃሴያችሁ ቆም ብላችሁ ልክ እንደ ወንድሞቻችሁ እንደ አፋሃር ልጆች በሰላም ልትገቡ ይገባል። ከዛ በተረፈ ግን የአፋሃር ልጆች በጎንደር እያሳያችሁ ያላችሁት ለውጥ እጅግ የሚያኮራ ለወገን ደስታ የሚሆን ሞራል የሚሆን ነገር አምጥታችኋል። መሰልጠን ማለት ይሄ ነው። በነገራችን ላይ በጦርነት ተጀምሮ በጦርነት ያለቀ ነገር የለም። ስለዚህ ሁላችሁም በዚህ እንቅስቃሴ ውስጥ ያላችሁ ቆም ብላችሁ በማሰብ ለአካባቢያችን ህዝብ፣ ለአካባቢያችን ሰላም፣ ለአካባቢያችን ልማት የትኛው መንገድ ይሻላል፣ የትኛው መንገድ እንከተል የሚለው ነው። ከዛ ውጭ ግን የራስን ኢጎ በማስቀደም ራስን በመውደድ የሚመጣው ለውጥ የለም። ራስን በመውደድ ገንዘብ በማካበት ለዛውም ላትበሉት። አብዛኛው ልጆች እኮ በባንክ አካውንታቸው እኮ እያለ ነው የሞቱት። ዘርፈው ማለት ነው። ታውቁታላችሁ። ሴትን ማንገላታት፣ ተማሪን ትምህርት ቤት እንዳይሄድ ማድረግ ማደንቆር እኮ ነው። አደንቆረ ትውልድን የትም አደርስም። ስለዚህ ይሄን ነው። ከዛ በተረፈ ግን ለሰላም የመጣውን እየተቀበለ ነው መንግስት። ለዚህም የደቡብ ወሎ ዞን አስተዳዳሪ በጣም ትልቅ ስራ እየሰራ ነው። ከዛ ውጭ ግን ይሄ አሻፈረኝ ያለውን ቡድን ግን ጀግናው ጥምር ጦር እንግዲህ ታች ጋይንት ላይ በሚገባው በቋንቋው አነጋግሮ ከህዝብ ከመንግስት ወስዶት የነበረውን በተለይ የፖሊስን ፓትሮልና ሌሎች የጦር መሳሪያ መገልገያ ቁሳቁሶችን ማስመለስ ችሏል። ይሄ በጣም ይበል የሚያሰኝ ነው። በግዳንም የታየው በጋይንትም የታየው እንዲሁም በጎጃም እየታየ ያለው ቆንጆ ነገር ነው። ሌላው አሁን ሰሞኑን ብራ ስለሆነ ከድሮን ጥቃት ለማምለጥ ያሉትም በጫካ ያሉ ልጆች ተበታት ነው ያሉት። ምክንያቱም በአሁኑ ሰዓት ያው ለቅኝት ይመቻል እንደሚታወቀው። በዛ ምክንያት ተበታት ነው እንኳን ለማጥቃት እንኳን አይደለም ወደ መንግስት ወዳለበት ጦር ለመቅረብ ይቅርና ራሳቸውን ነፍሳቸውን ለማዳን ከድሮን ጋር ሽሽጎት የመጫወት ስራ ነው እየሰሩ ያሉት። በጎጃም በሸዋም በሁሉም ያለው በወሎም ያለው ይሄ ነው፣ ተመሳሳይ ነው። እስኪ ወደ ሌሎች መረጃዎች ልውሰዳችሁ። መልካም። በቀጣይነት የምወስዳችሁ እንግዲህ የሚሊሻ ስልጠና ነው። በእንግዲህ እንደሚታወቀው በአማራ ብሔራዊ ክልላዊ መንግስት የኮማንድ ፖስት ከተጣለ በኋላ ኮማንድ ፖስቱ በመከላከያ ሰራዊታችን እንደሚመራ ይታወቃል። መከላከያ ሰራዊታችን ደግሞ የክልሉን የጸጥታ መዋቅር ወደ ተሻለ ቁመና ለማምጣት አስፈላጊውን ቴክኒካል የአይምሮም ስልጠና በመስጠት የአካል ብቃት ስልጠና በመስጠት ራሱን በማንቃትና በማደራጀት አካባቢውን ህዝቡን እንዲጠብቅ በማድረግ ትልቅ ሚና እየተጫወተ ይገኛል። በዚህም በአማራ ብሔራዊ ክልላዊ መንግስት በተለያዩ አካባቢዎች የምርጥ 70 የምርጥ 150 ሚኒሻዎችን እያሰለጠነ ይገኛል። ከዛ ባለፈ የቀድሞ የአማራ ልዩ ኃይል የነበሩ በተሳሳተ በጥላት ፕሮፓጋንዳ በተለይ የጽንፈኛው ሚዲያ አሁን እንዲህ ሊፈራርሱ መረጃ ቲቪ፣ ኢትዮ 360 ሌሎች የፕሮፓጋንዳ ሚዲያዎች የወያኔ ቅጥረኛ ሚዲያዎች ምክንያት የፈረሰው የአማራ ልዩ ኃይል በአሁኑ ሰዓት ጀግና ኢትዮጵያ መከላከያ ሰራዊታችን እንዲሁም የአማራ ብሔራዊ ክልላዊ መንግስት ክቡር ፕሬዝዳንት አረጋ ከበደ በሰጡት አመራር አቅጣጫ መሰረት የቀድሞው ልዩ ኃይል ወደ አድማ መከላከል ከተመለሰ ጊዜ ጀምሮ የ32ኛ ዙር የ33ኛና በአሁኑ ሰዓት የ34ኛ ዙር ምርቃኖች በተለያዩ አካባቢዎች በመግባት ጸረ ሽምቅ ስራዎችን በመስራት የክልሉን ሰላም እያመጡ እንደሆነ ይታወቃል። ከዛ ባለፈ ደግሞ እንግዲህ የሚኒሻ ስልጠናዎች ተጠናክረው ቀጥለዋል። የሚኒሻ ስልጠናን በተመለከተ በደሴ ከተማ ምርጥ
150 ሚሊሻዎች ሲሰለጥኑ ቆይተዋል። በትላንትናው ዕለት በደሴ ከተማ ተቀዳሚ ከንቲባ ሳሙኤል ሞላልኝ አማካኝነት እንዲሁም በመከላከያ ሰራዊታችን ከፍተኛ አመራሮች እንዲሁም በደሴ ከተማ የሚኒሻ ጽሕፈት ቤት አዛዥ አማካኝነት ተመርቀዋል። እነዚህ አዲስ ተመራቂዎች ከነበረው ሰላም አስከባሪ ከነበረው ሚኒሻ ከነበረው ህዝባዊ ፖሊስ ጋር በመሆን የከተማዋን ሰላም ወደ አስተማማኝ ሁኔታ ለመመለስ ከፍተኛ ጥረት እየተሰራ እንደሆነ ክቡር ከንቲባው ተናግረዋል። ከዚህ ባለፈ ደግሞ በሰሜን ሸዋ በሚዳ ወረሞና በደብረ ብርሃን ዙሪያ አካባቢ ከፍተኛ የሆነ የምርጥ 70ና የምርጥ 150 ሚኒሻ ስልጠና በተጠናከረ ሁኔታ ቀጥሏል። ይህ የሚኒሻ ስልጠና የክልሉን ሰላም የአካባቢውን ሰላም ያው ሚኒሻ እንደሚታወቀው አካባቢውን ሰላም በተለይ የህግ የበላይነት እንዲሰፍን አካባቢው ሰላምና ጸጥታ በተለይ አብዛኛው ተኝቶ በሚያድርበት ሮንድ በማይወጣበት ሁኔታ ሮንድ እየወጣ የሱ ቤተሰቦች እያሉ ነገር ግን ቤተሰቦችን ትቶ ለህዝብ ሰላም ሲል ሌት ተቀን በተለይ ሌት ብርዱን ተቋቁሞ ካፖርት እንኳን የለውም። እውነት ለመናገር ሽርጥ እንኳን የሚጠመጥመው የለውም ሚኒሻው። እውነት ለመናገር ይሄ ነው በቁርጠኝነት እየሰራ ነው የሚገኘው የአማራ ክልል ሚኒሻ እና ሚኒሻ ትልቅ መስዋዕትነት እየከፈለ ነው። በተለይ አዲስ ለተመረቃችሁ ሚኒሻዎች መልካም የሥራ ዘመን ይሆንላችሁ። እንግዲህ ሚኒሻ እንደሚባለው የኢትዮጵያ ጋሻ ነው። ይሄ የተባለበት በካራማራው ጦርነት ጊዜ ነው። የሚኒሻ ታሪክ የኢትዮጵያ ታሪክ አንድ ነው። ኢትዮጵያን ከመፍረስ የታደገ ማለት ሚኒሻ ነው በኢትዮጵያ ታሪክ። አንዳንድ ሰዎች እንግዲህ አንዳንዴ ምን ያደርጋሉ መሰላችሁ? ሚኒሻን ልክ የጦረተኞች መሰባሰቢያ የሚመስለው አለ። ነገር ግን እንዳይመስለው ወዳጅ፣ በአሁኑ ሰዓት የአማራ ክልል ሚኒሻ ወጣት ሚኒሻዎች ናቸው። ሚኒሻ ማለት ታጣቂ ማለት ነው። ሌላ ትርጉም የለውም። ታጣቂ ነው፣ የመንግስት ታጣቂ ማለት ነው። ሚኒሻ ማለት ሌላ አይደለም። እንደውም አንዳንድ ጀነራሎች ሚኒሻ ብለው ይናገራሉ። ሚኒሻ ማለት ታጣቂ ነው፣ ሌላ ትርጉም የለውም እና ብዙ አትወዛገቡ። እንግዲህ ሚኒሻ በኢትዮጵያ ታሪክ የካራማራን ድል ያስገኘ ጀግና ሚኒሻ ነው። ስለዚህ ኢትዮጵያን ትላንትናም ከዛድባሪ ጦር መክቶ የያዘ ዛሬም ደግሞ ከወያኔና ከሻቢያ ከግብፅ ተላላኪዎች በተለይ አማራ ክልልን የጦር ቀጠና ለማድረግ ከተንቀሳቀሰው ቡድን ራሱን ሰውቶ ቤተሰቦቹን አጋልጦ ንብረቱ በነገራችን ላይ በአማራ ክልል በአሁኑ ሰዓት እንደ ሚኒሻ የተበደለ እንደ ሚኒሻ የተሰቃየ የለም። ጽንፈኛው ቡድን በሄደበት ሁሉ በሬውን እያረደ ቤቱን እያቃጠለ የሚያጠፋበት ሚኒሻ ነው። እንደዛም ብሎ ግን የህዝብ ሰላም ይቀድማን በማለት ሚኒሻችን ዘወትር ስልጠናውን ከስልጠና ላይ ስልጠና ከአቅም ላይ አቅም እየጨመረ ራሱን እያደራጀ የህዝቡን ሰላም የከተሞችን ሰላም ለማስጠበቅ እያደረገ ያለው ጥረት እጅግ የሚደነቅ ነው። ለዚህም ደግሞ የደሴ ከተማና የደብረ ብርሃን ዙሪያ በጣም የሚዳወረው አጠቃላይ ሌሎች አካባቢዎች መረጃው ስላልደረሰን ነው እንጂ እንዳጠቃላይ በክልሉ የሚሰጡ የሚኒሻዎች ስልጠና እጅግ ይበል የሚያሰኝ ነው። በዚህ አጋጣሚ በርቱ ማለት እፈልጋለሁ። መልካም የሥራ ጊዜ ይሁንላችሁ። በቀጣይነት የምናቀርብላችሁ በምዕራብ ጎጃም ዞን ዋና ከተማ ፍኖተ ሰላም የተደረገውን ህዝባዊ ውይይት ይሆናል። በዚህ ህዝባዊ ውይይት ላይ የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ እንዲሁም የአማራ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳደር አብዱ ሁሴን ዶክተር ናቸው። እንግዲህ ከፍተኛ አመራሮች ያደረጉት ህዝባዊ ውይይት ነበር። ከተለያዩ ወረዳዎች የተገኙ ከተለያዩ አካባቢዎች የመጡ የምዕራብ ጎጃም ዞን ነዋሪዎች በስብሰባው ላይ ተወያይተዋል፣ ተገኝተዋል። በስብሰባው ላይ እንደተነሳው ከዚህ በፊት እንደምንለው ጽንፈኛው ቡድን በህዝብ ላይ እያደረሰ ያለውን አሰቃቂ ግፍ፣ በደል እንዲሁም መልካም ማስተዳደር እንዳይሰፍን ራሱ ችግር የሆነበት ሁኔታ በተለይ ደግሞ በሙስና የተዘፈቁ የመንግስት አመራሮች ይህንን የጽንፈኛውን ቡድን እንደ መደበቂያና እንደ መሸሸጊያ በማድረግ በጽንፈኛው ቡድን ተከልለው ህዝብን እየበደሉና ህዝብን እያስለቀሱ እንደሆነ
በመድረኩ ተነግሯል። በዚህም እንግዲህ ህዝቡ ሰላምን እንደናፈቀ ህዝቡ በሐቅ የሃይማኖት አባት በሐቅ እንቁም ይበቃናል የሚል ጥሪ አቅርቧል። እንግዲህ ምክትል ርዕሰ መስተዳደሩም ሃይማኖት አባቶችን አድንቀው ህዝቡ ለሰላም ያለውን ቁርጠኝነት አድንቀው ከዚህ በኋላ በሚደረጉ ዘመቻዎች ህዝቡ የራሱን አስተዋጽኦ እንዲያበረክት ጥሪ አቅርበዋል። ሌላው ሌተናል ጀነራል መሐመድ ተሰማ እንግዲህ እኛ እንቅስቃሴያችንን አጠናክረን እንቀጥላለን፣ ሽምቅ አለ፣ ወደ ማጥቃት ጸረ ሽምቅ እንቅስቃሴ እንገባለን በአሁኑ ሰዓት ነው ያሉት ጀነራሉ። በአሁኑ ሰዓት የጽንፈኛው ቡድን እየፎከረ እንደሚውለው እንዳይመስላችሁ፣ በዋለበት አያድርም፣ ባደረበት አይውልም። ራሱን ነፍስ አውጭኝ እያለ እየተሽሎኮሎከ እየተሳደደ ያለበት ሁኔታ ነው ያለው። ራሱን ማዳን ያልቻለ ማንንም ሊያድን አይችልም። ሲጀመር ጀምሮ ከዚህ በፊት እንዳልኳችሁ በነገራችን ላይ እሳቸው ከዚህ በፊትም ስለ ፋኖነት ስለ አርበኝነት የተናገሩት ንግግር ነበር። ያንን አስታውሰው ከዚህ በፊት እንዳልኳችሁ ይሄ ጸረ ሰላም ቡድን ይሄ በፋኖ ስም እየተንቀሳቀሰ ያለ ዘራፊ ቡድን አንድም የህዝብ ጥያቄ ይዞ ጫካ አልገባም። የህዝብም ጥያቄ የለውም። ጥያቄ ማቅረብ ቢባል የለውም የሚያቀርበው እና ለራሱ ሀብት ለማግኘት ለመዝረፍ ስራ ስለማይወዱ ስራ ስለማይፈልጉ እየዘረፉ ህዝብን እያገቱ እያንገላቱ ለመኖር ካልሆነ በስተቀር ሁሉም ነገር በቀቢጸ ተስፋ በማይጨበት ተስፋ ዝም ብለው እየፎከሩና እየሸለሉ የአባታችን ቤተ መንግስት እንገባለን እያሉ 4 ኪሎ በሳምንታችን እንገባለን እያሉ ስንት ሲሉ ነበሩ። ነገር ግን በአሁኑ ሰዓት የት ቦታ ውለው የት ቦታ እንኳን እንደሚያድሩ እርግጠኛ የማይሆኑበት ደረጃ ደርሰዋል። ስለዚህ ህዝቡ ቁርጠኛ ከሆነ ይህን ቡድን በዚህ በሁለት ወር ማጽዳት ይቻላል። ለዚህ ደግሞ ጀግናው ኢትዮጵያ መከላከያ ሰራዊታችን የክልሉ አድማ መከላከል ለጸረ ሽምቅ ውጊያ ራሱን አዘጋጅቶ ቀጣይ ባሉት ቀናቶች የተወርዋሪ ኃይል አዘጋጅተን ይህንን ቡድን አሳደን በተለይ ይህንን የተሰበሰብንበትን ምዕራብ ጎጃም ዞንን ከጽንፈኛ ቡድን ነፃ እናወጣለን የሚል እርግጠኛ የሆነ ንግግር ነው ያደረጉት። ይሄ ቀላል እንዳይመስላችሁ። በነገራችን ላይ ከዚህ በፊት ጣናነሽ መርከብ ስትመጣ እናፈነዳታለን ሲሉ ሌተናል ጀነራል መሐመድ ተሰማ ከፊት እየመሩ ነው ጣናነሽ ጀልባን ባህር ዳር ያደረሱት እና ጀነራሉ እንደሚታወቀው ለቃላቸው ታማኝ ናቸው። በጁንታም ጊዜ እኔ ራሴ የዓይን እማኝ ስለሆንኩ የዓይን ምስክር ስለሆንኩኝ በድሽቃ እርቀት ገብተው ያዋጉ ጀግና ናቸው። ነገር ግን ይሄ ቡድን ጀግናውን ከማክበር ይልቅ በየፌስቡኩ በየፌክ አካውንቱ ከጀግናውን ሲያብጠለጥል ይውላል። ወደርንም ጠላንም ግን ጄኔራሉ ካሉት ውጭ አይደለም እውነታውንም ጽንፈኛ ቡድን ያውቀዋል። የህዝብም ጥያቄ እንደሌለ ያውቀዋል። በግርግር እንደገቡ ያውቁታል። የገባህበት ዓላማ ምንድነው እንኳን ቢባል ይሄ ነው የገባሁበት ብሎ ዓላማ ብሎ መናገር የሚችል አካል የለም። በቃ ፌስቡክ ላይ ይጣዳሉ ወይ የሆነ ካሜራ ይወድራሉ የሆነ ነገር ይሉና ከዛ በኋላ ያችን ራሳቸውን እያዳመጡ ወር 2 ወር ቁጭ ብለው ሲያዳምጡ ይቆያሉ። ከእንደገና ደግሞ ራሳቸው ሐሳብ ስለሌላቸው መንግስት የሆነ አጀንዳ ሲያመጣ ያችን አጀንዳ ይቀበሉና እንደገና ያችን አጀንዳ ሲያራግቡ እንዲኩኖ ያሉ ኋላ ቀር የሆነ ትንታኔና ምልከታ ሲሰጡ ይቆያሉ። ምልከታ አምላችሁ እንደው በጨዋ ቋንቋ ነው እንጂ እነሱ ዝም ብለው ይዘበራርቃሉ። እንግዲህ ሄሊኮፕተር እኮ ማን ነው ጀቷን መተን ጎጃም ተመታ ደብረ ዘይት ደረሰች ደሟን እያዘራች ሲሉ ነው የነማርሸት ጉዳይ ያለቀውና አንዳንዴ ስለነሱም ለማውራት ትንሽ ይከብዳል። እና ዝሮ ጀነራሉ በዚህ ልክ ከምዕራብ ጎጃም ከተለያዩ ወረዳዎች ከተለያዩ አካባቢዎች እንዲሁም ለፍኖተ ሰላም ከተማ አካባቢ ነዋሪዎች ከፍተኛ የሆነ አመራር ነው የሰጡት። የክልሉም ምክትል ርዕሰ መስተዳደር የሃይማኖት አባቶችን የሀገር ሽማግሌዎችን አድንቀው በተለይ ህዝቡ ያቀረበውን የሰላም ጥያቄዎችን ተቀብለው ህዝቡም በዚህ ረገድ እንዲያግዝ ሰላም ይምጣ ካልነ እኛ ራሳችን የሰላም አምባሳደር መሆን አለብን የሚለውን አስምረውበት ተለያይተዋል ማለት ነው። ወደ ሌሎች መረጃዎች ልውሰዳችሁ። መልካም እንግዲህ
አሁን የማቀርብላችሁ መረጃ ከመረጃ ባሻገር የራሴን ምልከታ ይጨምራል። ምንድነው እንግዲህ ከሰሞኑ የአማራ ብሔራዊ ክልላዊ መንግስትና የአፋሕድ ማለትም የአማራ ፋኖ ህዝባዊ ድርጅት በእስክንድር ነጋ የሚመራው ማለት ነው እንግዲህ ከአፍሪካ ህብረትና ከኢጋድ ጋር ያደረገው የሰላም ስምምነት እንደነበረ ይታወቃል። ይሄም በብሔራዊ ቴሌቪዥን ጣቢያ በተለያዩ ማህበራዊ ሚዲያዎች ሲገለጽ መቆየቱ ይታወቃል። ነገር ግን አንዳንዴ ካዘጋገብ ካለማወቅም አንዳንዴ ሶሻል ሚዲያዎች ላይ ወዶ ገብ ወይም ደግሞ እጃቸውን ለሰላም ሰጡ የተለያየ ነገር እየተባለ ይነገራል። እዚህ ጋር መታወቅ ያለበት የአፋሕድና የአማራ ብሔራዊ ክልላዊ መንግስት የሰላም ስምምነት ነው ያደረጉት። ይሄ ማለት ከዚህ ቀደም በኦነግ በኩል በኦነግ ሸኔ በኩል በነ ጃልሰኝና በነ ክቡር ሽመልስ አብዲሳ አማካኝነት በነ ጃልሰኝና በኦሮሚያ ብሔራዊ ክልላዊ መንግስት የተደረገው ስምምነት ተብሎ ሲዘገብ እንደነበረው በአንጻሩም አሁንም በአማራ ክልል ያለው ነገር በነ ፕሬዝዳንት ክቡር አረጋ ከበደና በአፋሕድ ወይም አማራ ህዝባዊ የአማራ ፋኖ ህዝባዊ ድርጅት በነ ካፒቴን ማስረሻና በነ አረጋ ከበደ የተደረገ ስምምነት ያ ማለት በአማራ ብሔራዊ ክልላዊ መንግስትና በአፋሕድ የተደረገ ስምምነት ተብሎ ሊገለጽ ነው የሚገባው። ኢጋድ፣ አፍሪካ ህብረት እንዲሁም የአውሮፓ ህብረትና የአሜሪካ ኤምባሲ ለመጀመሪያው ቅድመ ቴክኒካዊ ድርድር እንደተካሄደ ይታወቃል። በዚያም ድርድር ካፒቴን ማስረሻ ሰጤ የቴክኒካል ግሩፑ የዚህ የተደራዳሪ ኃይሉ ማለት ነው ሰብሳቢ እንደነበር ይታወቃል። ከዛም በኋላ እንግዲህ ይሄ ቴክኒካል ቡድን የተለያዩ የድርድር ሐሳቦችን በተናጠል የሚደረጋለ በቡድን የሚደረጋለ ይሄ ሁሉ ከሆነ በኋላ እንግዲህ መጨረሻ ከአፍሪካ ህብረትና ከኢጋድ ጋር ተነጋግሮ ከአማራ ብሔራዊ ክልላዊ መንግስት ጋር ተስማምቶ በዚህም የሰላም ስምምነት በ8 ነጥቦች ተነጋግረው በዚህ ከተግባቡ በኋላ ይፋዊ ስምምነት ተደርጎ ተፈራርመዋል። እንግዲህ በዚህ ስምምነት አማካኝነት አንድ የአፋሕድ ታጣቂዎች ወደ ካምፕ የመሰብሰብ እና የማደራጀት ይገኝበታል። ለዚህ ደግሞ የአማራ ብሔራዊ ክልላዊ መንግስት እንዲሁም ደግሞ የኢትዮጵያ ጀግና ኢትዮጵያ መከላከያ ሰራዊታችን በተለያየ አካባቢዎች የሚገኘው ማለት ነው ከተለያየ አካባቢ የሚመጡ የቀድሞ የአፋሕድ ሰራዊቶችን በሙሉ በመሰብሰብ ወደ ካምፕ ያስገባል ማለት ነው። ከዛ በሚደረጉ የተሃድሶ ስልጠናዎች አማካኝነት ወደ ሌላ ዝርዝር አፈጻጸም የሚገባ ሲሆን በአሁኑ ሰዓት በጎንደርም በወሎም በጎጃምም በሸዋም እየታየ ያለው የቀድሞ የአፋሕድ ሰራዊት የቀድሞ አፋር ሰራዊት ወደ ሰላም በተፈጠረው የሰላም ስምምነት ወደ ሰላም መጡ እንጂ ወይ ምርኮ ሆነው አይደለም ወይም ደግሞ እንደተባለው ተመተው ወይም ለዚህ ሰላም እጅ ሰጥተው ምናምን በሚል አይደለም በስምምነቱ መሰረት ነው። ይሄ ፖለቲካሊም ትርጉም ስላለው በተለይ ደግሞ ጫካ ያለው ቡድን ትንሽ አንዳንዴ አባብለን መያዝ አለብን። ወደ ትክክለኛው ሰላም እስከምንመጣ ድረስ አባብለን መያዝ ስላለብን ከእንደገና መንግስት ያስቀመጠው አቅጣጫም ስላለ ተስማምቻለሁ መንግስት እያለ ከዚህ ላይ በግል ፌስቡክም ሆነ በተለያየ ነገር የምንጽፍ ሰዎች ልክ እጅ እንደሰጡ እንደተሸናፊ ተደርጎ እንዳይዘገብ። ምክንያቱም አፋሕድ ጋር ከሆነ እንደዛ ነው። ሌላው ግን በአንጻሩ በራሱን አፋባሃ ብሎ የሚጠራው ቡድን አለ። በነዘመነ ካሴ 13ቱ ዘመነ ምሬ ደሳለኝ ሀብቴ እንዲሁም ተፈራማሙ የሚመሩት ይሄ ከሻቢያና ከወያኔ ጋር ጽማዶ ፈጥሮ የመጣው ቡድን ጽምዶውን እስከሚፋታ ድረስ እንዲሁም ደግሞ ወደ ሰላም እስከመጣ ድረስ የሱን የሚያሰማራቸውን ሰራዊት የሚያሰማራቸውን አካላት በሰላም ከመጡ በሰላም መተዋን ተብሎ ይዘገባል። በሰላም ደግሞ ካልመጡ በመረጡት ቋንቋ ተደምስሰዋል ወይም ተማርከዋል ተብሎ ሊነገር ይችላል። ምክንያቱም የሰላም አማራጭን እምቢ ብሎ አሻፈረኝ ያለ አካል ከሆነ ከመንግስት ኃይል ስለማይበልጥ የሚመታ ይመታል። በሰላም እጅ የሰጠው ግን በዓለም አቀፍ ሕግ መሰረት በምርኮ ሕግ እጁን በሰላም ሰጥቶ መግባት ይችላል። ዘገባዎቻችንን በዚህ ልክ መስተካከል አለባቸው። ስለዚህ
በአሁኑ ሰዓት በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሃድ በክቡር አረጋ ከበደና በካፒቴን ማስረሻ ሰጤ የተደረገው ስምምነት መሰረት በአሁኑ ሰዓት በጎንደር፣ በሸዋ፣ በወሎ፣ በጎጃም ታጣቂዎች ወደ ተዘጋጀላቸው ካምፕና እንዲሁም ጊዜያዊ መቀመጫ እየገቡ ይገኛሉ። ከዚህ በኋላ የተለያዩ አቅጣጫዎች ተቀምጠዋል። እነዚህ አቅጣጫዎች ይፋ ሲሆኑ ግን በተሃድሶ ኮሚሽን አማካኝነት ወደ ተለያዩ ካምፖች ማለትም በዞን ደረጃ የሚዋቀሩ አሉ ተብለዋል። እንደ ብዛታቸው በየአካባቢው እንደየብዛታቸው ካምፖቹ 2-3 በዞን ደረጃ ሊሆን የሚችልበት ሁኔታ አለ። ከዛ ውጭ ግን በየዞኑ ቢያንስ አንዳንድ እንደሚኖር ተነግሯል። በዚህ መሰረት የቀድሞ ሰራዊቶች ሲገቡ የሰላም ጥሪውን ተቀብለው ወይም በሰላም ስምምነቱ የመጡ የአፋሃድን የቀድሞ ሰራዊቶችን ሞቅ ደመቅ ባለ ሁኔታ እየተቀበልን ለአማራ ክልልም ብሎም ለኢትዮጵያ ሰላም ሁላችንም እንድንተባበር ቢያንስ እንዲህ በመጻፍም በመግለጽም የተለያዩ ጥረቶችን እንድናደርግ እንግዲህ የቻለ ገብቶ ይዋጋል። እንግዲህ ደግሞ የሚመጡትን ልጆች እንኳን በሰላም ዘንባባ ይዞ ለመቀበል እንዳንቸገር ነው ማለት አንዳንዴ ቁጭ ብለን አንዳንድ ሰዎች እስካሁን ያለፈ ለዚህ ጥረት ለዚህ የሰላም እንቅስቃሴ ለዚህ ሰላም መምጣት በርካታ መስዋዕትነት ተከፍሏል። ከህይወት ጀምሮ ከአካል ጀምሮ ብዙ ነገሮችን ዋጋ ተከፍሏል። አመራሮች ተገለዋል፣ ቤት ተቃጥሏል። የሚኒሻ ቀደም እንደገለጽኩላችሁ የሚኒሻዎች በሬ ታርደዋል፣ ቤታቸው ተቃጥሏል። በርካታ አመራሮችን ማጣት በሌለብን ደረጃ ህይወታቸውን ከፍለዋል ዋጋ። ለነዚህ አመራሮች ስንል ውሸታም አመራር እንዳለ ሁሉ በሐቅ የተዋደቁ በሐቅ የተጋደሉ አመራሮች ስላሉ ለነሱ ክብር ሰጥተን ለጀግና ኢትዮጵያ መከላከያ ሰራዊታችን ክብር ሰጥተን ለክልሉ ጥምር ጦር ክብር ሰጥተን የሚመጡ የቀድሞ የአፋሃድ ሰራዊቶችን በክብር እንቀበል ነው የምለው። ከዛ በተረፈ ግን በአሁኑ ሰዓት የጽንፈኛው ቡድን መግቢያ መውጫ አጥቶ ሌተናል ጄኔራል መሐመድ ተሰማ እንደተናገሩት በዋለበት የማያድር ባደረበት የማይውልበት እየተቀበዘበዘ ያለበት ሁኔታ ነው ያለው። ሌላው እንግዲህ ራሱ በአፋሃድ እንደተቀደምኩ በሚል ቁጭት ምክንያት አፋሃዶች ያደረጉትን ስምምነት በዲጂታል ሚዲያቸው ለማጣጣል እንኳን ቢሞክሩ ነገር ግን ህዝቡ ለሰላም ባለው ቁርጠኝነት ምክንያት ያ ማጣጣያቸው የከሸፈበት ሁኔታ ነው ያለው። በአጠቃላይ እንግዲህ ሰላም ለሀገራችን ሰላም ለክልላችን የምንል ከሆነ በአማራ ክልል እየመጣ ያለውን ሰላም ለሁላችንም ልንደግፍ ይገባል ነው የምለው። ከዛ በተረፈ ሌሎች መረጃዎችን ደግሞ በሐቅና ሳቅ በተለይ በአቤ ቶክቾ የቀጥታ ስርጭት እየገባሁ የማደርሳቸው ይሆናል። እውነት ለመናገር ብሬክ ኒውሶች ይኖራሉ፣ ሰበር መረጃዎች ይኖራሉ። እነዚህ መረጃዎች በሐቅና ሳቅ በቀጥታ ስርጭት የምናቀርብላችሁ ይሆናል። ሰሞኑን ግን በአማራ ክልል እየታየ ያለው ሰላም አየር እጅግ ደስ የሚል ለክልሉ ህዝብ ተስፋ የሚሰጥ እንዲሁም ለሀገራችን ለያዘችው ሜጋ ፕሮጀክት እንዲሁም ወደ ቀይ ባህር እያደረግነው ያለውን ጉዞ አንድ ድጋፍ የሚሆን ሞራል የሚሰጥ ተግባር ነውና በአፋሃድና በአማራ ብሔራዊ ክልላዊ መንግስት የተፈጸመው ስምምነት በጣም እጅግ ለወገን የሚያኮራ ነውና ይህንን ደስ ይላል። የዛሬውን ፕሮግራማችንን እዚህ ላይ ጨርሰናል። ስላዳመጣችሁን ስለተከታተላችሁን እጅግ አድርገን እናመሰግናለን። በፕሮግራማችን ላይ ያላችሁን ሐሳብና አስተያየት በኮሜንት መስጫ ቦክሱ ስጡን። ይህን ፕሮግራም ላይክ፣ ሼር፣ ሰብስክራይብ እንዲሁም ሰብስክራይብ ስታደርጉ የደወል ምልክቱን መጫኑን አትዘንጉ። ምክንያቱም ይህ ፕሮግራም ሲዘጋጅ ሁሌም የሐቅና ሳቅ ዝግጅቶች ወደ እናንተ እንዲደርሷችሁ ያግዛልና ሰብስክራይብ ስታደርጉ የደወል ምልክቱን ተጫኑ። ከዛ በተረፈ ግን የዚህን ፕሮግራም ሊንኮች በተለያዩ ማህበራዊ ሚዲያዎች ማለትም በዋትስአፕ፣ በቴሌግራም፣ በተለያዩ ሜሴንጀሮች ለወዳጅ ዘመዶቻችሁ አድርሱ፣ ሼር አድርጉ ነው የምንለው። የዛሬውን ፕሮግራማችንን እዚህ ላይ ፈጽመናል። መነሻችንም መድረሻችንም ኢትዮጵያ ናት። ለኢትዮጵያ ሰላም፣ ለኢትዮጵያ ብሔራዊ ጥቅም ተግተን እንሰራለን። አመሰግናለሁ።